በቅኔ ቋንቋ ሰማይት የሰማይት ደግሞ እናታቸው ይላታል። እመቤታችን ለምን በምን ተወልዳቸዋለች? የአምላክ እናት ናት። ከሱ ውጭ አልወለደችም፣ ልትወልድም አትችልም። ይሄ አረጋዊ መንፈሳዊ የተባለ ሊቅ ይሄን ጥሩ አድርጎ ገልጾታል። በተለይ እመቤታችን ክብር ይግባትና ድንግል ማርያም ከክርስቶስ በኋላ ጸንሳለች ወልዳለች ለሚሉ በደንብ አድርጎ ይህንን በጣም የሚያራግፍ አፍ የሚዘጋ ቋንቋ ተናግሯል። ወሀለው አክሌቲ ደናግል ውስተ ዝንቱ ዓለም፣ በዚህ ምድር ላይ ሁለት ደናግል አሉ። ቀዳማዊት ማርያም እሙ ለመድኃኔዓለም የወለደት ካልአ ወይትወልድ ዘእንበለ እግዚአ መናፍስት፣ የመጀመሪያዋ የዚህ ዓለም ድንግል ማርያም ናት ይልና ከሷ ውጪ የመጀመሪያ ድንግል የለም አለ። ይህን ካለ በኋላ እሷም የመድኃኔዓለም እናት ናት፣ እሱን የወለደች ከሱ ውጪ ሌላ ልወልድ የማትችል ያልወለደች ናት ብሎ 4 ነጥብ የመድኃኔዓለም እናት የመጀመሪያዋ ድንግል ብሎ ወካሊትን ንስሐ ሁለተኛዋ ንስሐ ናት ተሄሉ ዘተወለደ ወደ ሁሉ ዘመደ ጓለሚያው ሁለተኛዋ ንስሐ ናት ኃጢአተኛውን ዓለም እየወለደች የምትኖር ድንግል ብለው ያው ንስሐ ስትሬስው ለዛ አበሰ ከመዘይ አበሰ ለዘማዊኒ ከመድንግል ዘማዊውን እንደ ድንግል የበደለውን እንዳልበደለ የምታደርግ ንስሐ የምትባል ሌላ ድንግል አለች። የንስሐ ድንግልና ኃጢአተኛውን ዓለም እየወለደች የነፍስ ድንግልና እያሰጠች ወደ እግዚአብሔር መንግስት ማስገባት የምሕረት በር ናት። ሊቁ ታላቁ ዲዮናስዮስ ንስሐስ አንቀጸ ምሮት ይእቲ ለለይሴፈዋ፣ ንስሐስ ተስፋ ለሚያደርጋት ሰው ወይም ንስሐ ግን ተስፋ ለሚያደርጋት ሰው የምሕረት በር ናት ብሎ እንደተናገረው በዚህ መንገድ ድንግል ማርያምን ይገልጻትና ታዲያ ድንግል ናት የአምላክና ብቻ ናት፣ ሌላ ያልወለደች ልትወልድ የማትችል ለዚህ ብቻ የተመረጠች ወላዲተ አምላክ ከሚባል ቋንቋ ውጭ ሊነገርላት የማይችል በዚህ ልክ የክብሯ ጥግ ወላዲተ አምላክ የሆነላት ድንግል ማርያም ናት። ስለዚህ ሰማዕታትን ወለደቻቸው ሲል በምን ወለደቻቸው ማለት ነው ቢሉ በስደት ወልዳቸዋለችና። ሰማዕትነት አሉ ሰይፍና ስለት መቀበል ብቻ አይደለም አሉ፣ እሳት ላይ መጣል ብቻ አይደለም አሉ፣ በጤገል ላይ መውደቅ ብቻ አይደለም፣ በምድጃ እሳት ላይ ወይም በድስት ላይ ወይም በምጣድ ላይ በብረት ምጣድ ላይ መጣድ አይደለም። ሰማዕትነት እሱ ብቻ አይደለም አሉ፣ ስደትም ሰማዕትነት ነው። አገር ለቆ መሰደድ በእምነት ምክንያት በተለያየ ምክንያት ተሰዶ ሰው ይሄዳል። በስደት የሚጓዙ ልጆቿን ሁሉ ባርካ ስደትን ባርካ ተሰጣቸው ዘንድ እሷ ተሰደደች ብለው ሊቃውንት አባቶቻችን ስለ ስደቷ ምክንያቱን ያስቀምጣሉ። ክርስቶስንም እንደዚያው እንግዲህ ለስደተኞች ሁሉ መጽናኛ የሚሆን ኢየሱስ ስዱድ ተስፋሆሙ ለስዱዳን ያለው ሊቁ ኢየሱስ ግፉ ምስካየ ግፉአን፣ ለስደተኞች ሁሉ ተስፋ የሆነው ኢየሱስ ስደተኛ ነው የተሰደደ ኢየሱስ ይለዋል። ግን እሱ ለስደተኞች መጽናኛ መጠጊያ ማረፊያ ነው። ኢየሱስ ግፉ ምስካየ ግፉአን፣ ኢየሱስ አለ ለግፉአን ሁሉ መጠጊያ የሆነው ኢየሱስ የተገፋ ነው ይላል ወይም ተገፋ ይላል። እና ይህን ስንመለከተው ስደት አጠቃላይ ክርስቶስም ቤታችንም ለስደት